አንዳንዴ በህይወት የምንሰቃየው መጥፎ ሰው ስለሆነ ሳይሆን መቼ ጥሩ መሆን ማቆም እንዳለብን ስለማናቅ ነው። ደንበር የሌለው ደግነት ራስን እንድትክድ ያደርጋል። ባሌ ሲባል ዛሬ እንኳን እንዳየነው ከ300,000 200,000 ሄክታር 400,000 ሄክታር ስንዴ የሚታረስበት ዲንሾን የመሰለ በጣም በርካታ የዱር አራዊት የሚታይበት ፓርክ ያለበት ሳነት የሚባለው ቦታ ላይ ቅዝቃዜ ብቻ ሳይሆን ቀይ ቀበሮ ባለን አቅም ልክ እየኖርን እንዳልሆነ የሚያሳይ አንድ ኤክስፔሪመንት ላሳያችሁ። ቁንጫዎችን አፉ ክፍት በሆነ ጠርሙስ ውስጥ ብከቷቸውና ክዳኑን ብዘጉት እነዚህ ቁንጫዎች ከዛ ለመውጣት መዝለል ይጀምራል። ነገር ግን ከክዳኑ የተነሳ ከክዳኑ በላይ መዝለል ስለማይችሉ ራሳቸውን በዛ ቁመት ልክ መዝለልን ያስለምዳል። ከ3 ቀን በኋላ ይህንን ክዳን ብታነሱት እነዚህ ቁንጫዎች ከዛ ጠርሙስ ሊወጡ አይችሉም። ልክ እንደዚህ ነው። አንዳንድ ጊዜ ራሳችን ሊሚት ያደረግናቸው ከልጅነታችን ጀምሮ የተነገሩን የሆነ ገደቦች አሉ። እየኖርን ያለነው የምር በአቅማችን ልክ ነው ወይ ብለን መጠየቅ የሚኖርብን ለዚህ ነው። ፌጦ መድኃኒት ነው ብላችሁ የምትወዱ ሰዎችና የምትጠቀሙ ሰዎች ኮሜንት ላይ ወዬ ይበሉ። ምክንያቱም 7 የፌጦ ተአምራዊ ጥቅሞችን ከ5 ማስጠንቀቂያዎች ጋር ልነግራችሁ ነው። የኔ ቤተሰብ ካልሆናችሁ የፕላስ ምልክቷን መጫን እንዳትረሱ። ለደም ማነስ፣ ለአጥንት ጥንካሬ፣ ስኳርን ለመቆጣጠር፣ ለመገጣጠሚያና ሌሎች የሰውነት ብግነትን ለመቀነስ፣ የበሽታ የመከላከል አቅምን ለማጎልበት፣ ክብደትን ለመቆጣጠርና ለምታጠባ እናት የወተት መጠኗ እንዲጨምር ያግዛል። ነገር ግን እርግዝና ካለ፣ በጨጓራ ህመም የምትሰቃዩ ሰዎች፣ የኩላሊት ጠጠር ካለ፣ ታይሮይድ ችግር ያለባችሁና የደም ማቅጠኛ የምትወስዱ ሰዎች ጥንቃቄ ያስፈልጋል ወይም ደግሞ እንድትወስዱ አይመከርም። ዩቲዩብ ሊንክ ባዮ ላይ ያለ፣ ሰብስክራይብ ማድረግ እንዳይረሳ። በዓለም ላይ በሰው ልጆች ታሪክ በከፍተኛ ቁጥር በመሸጥ አቻ ያልተገኘላቸው 7 መጽሐፍቶችን በደረጃ ነው የማስቀምጥላችሁ። 7ኛ ላይ የተቀመጠው ሄሪ ፖተር ነው። ሄሪ ፖተር እንግዲህ አንድ ወጣት ጠንቋይ መሆኑን ካረጋገጠ በኋላ በሚያደርጋቸው እያንዳንዱ እንቅስቃሴዎች ስለ ፍቅር፣ ስለ ጓደኝነት፣ ስለ ጀግንነት፣ ስለ ደስትኒ ለመስበክ የሚሞክር አይነት መጽሐፍ ነው። በኮፒ ደረጃም በዓለም ላይ ከ120 ሚሊዮን በላይ ኮፒ ተሽጧል ሲል ተቀምጧል። 6ኛ ላይ የተቀመጠው ዘሊትል ፕሪንስ ነው። ዘሊትል ፕሪንስ እንግዲህ አንዲት ንግስት በውስጧ ያለውን እውነት ተከትላ ከአንዱ ዓለም ወደ ሌላኛው ዓለም በምታደርገው ጉዞ ፍቅርን፣ ጥበብንና እውነትን ለማስተማር የሚሞክር መጽሐፍ ነው። በኮፒ ደረጃም በዓለም ላይ ከ140 ሚሊዮን ኮፒ በላይ እንደተሸጠ ይነገራል። 5ኛ ላይ የተቀመጠው ዘ ሎርድ ኦፍ ዘ ሪንግ ነው። ይሄ መጽሐፍ እንግዲህ በዋናነት የሚያወራው በጨለማ ኃይልና በብርሃን ኃይል መካከል በሚደረግ ውጊያ ላይ የተመሰረተ ነው። ስሙም የተወሰደው እንግዲህ የጦርነቱ ማዕከል ከሆነችው ማጂካል ቀለበት ነው። በኮፒ ደረጃም በዓለም ላይ ከ150 ሚሊዮን በላይ ኮፒ